ጄኔራሉ የቁም እስረኛ መሆኑ ተነግሯል። የአምባገነኑ አብይ አህመድ የግል ጄኔራል አንዱ የሆነው ከስምሪት ከክትትል ውጭ እንደሆነም ታውቋል። በ4 ኪሎ ከባድ ውጥረት ተፈጥሯል። መረጃውን በዝርዝር እናደርሳችኋለን። በአዲስ አበባ አስደንጋጭ ዜና ተሰምቷል። ብልጽግና የኦሮሚያ ክልል የመደበኛና አድማ ብተና ፖሊስ በአዲስ አበባ የሚሰማሩበትን ሕግ በፓርላማ እንዲያጸድቅ ካደረገ በኋላ 100 ሺህ የኦሮሚያ ክልል ሚኒሻ ወደ አዲስ አበባ ለማስገባት ማሰቡን ምንጮች ገልጸዋል። በርካቶችንም እያነጋገረ ነው። ሌላኛው መረጃችን ነው። ሶማሌ ክልልን እንገነጥላለን አሉ ሙስጠፌ መሐመድ። ጠቅላይ ሚኒስትሩ አብይ አህመድ እኔን ፈጽሞ ከስልጣን አያነሳኝም፣ እሱ ቀድሞ ከስልጣኑ ይወገዳል የሚለው ንግግር ሸልኮ ከወጣባቸው በኋላ ፈጽሞ መረጋጋት አልቻለም። በየቀኑ ሚዲያዎች ላይ በመቅረብ እያስተባበሉ ይገኛሉ። ይህን የተመለከተም ጥንክር አለን ወደ እናንተ ይደርሳል። አገዛዙ የቴዲ አፍሮን መግለጫ በማገዱ የሚያተርፈው የፖለቲካ ስነልቦና ኪሳራ ነው ተብሏል። ቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 2018 በአርቲስት ቲቪ በቀጥታ እንዳይተላለፍ አገዛዙ ማገዱ ከጥበብ ስፖንሰርሺፕ ባለፈ መንግስት በራሱ ያመጣው ከባድ የፖለቲካ የስነልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባ የፖሊሲ ስህተት ነው ተብሏል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ብልጽግና የኦሮሚያ ክልል መደበኛና አድማ ብተና ፖሊስ በአዲስ አበባ የሚሰማራበትን ሕግ በፓርላማ እንዲያጸድቅ ካደረገ በኋላ 100 ሺህ የኦሮሚያ ክልል ሚኒሻ ወደ አዲስ አበባ ለማስገባት ማሰቡን ምንጮች ገልጸዋል። ለዚህ ዓላማውም ከኦሮሚያ ክልል የተለያዩ አካባቢዎች ምልመላ እያደረገ መሆኑን ምንጮች አስታውቀዋል። ወታደራዊ ምንጮች እንደገለጹት ከኦሮሚያ ክልል ወደ አዲስ አበባ የሚገቡት ሚሊሻዎች በጥበቃ ኤጀንሲ በኩልና የፖሊስ ዩኒፎርም በማልበስ እንደሆነ ጠቅሰዋል። በአዲስ አበባ የሚገኙ የሀገር ውስጥና የውጭ ተቋማትን እንዲሁም ሆቴሎችንና ሌሎችን ድርጅቶችን ጥበቃ የሚያቀርቡ ኤጀንሲዎች ሙሉ በሙሉ በኦህዴድ አመራሮችና በድሮ ወታደራዊ መኮንኖች እንዲሁም በነጋዴዎች እንደተተኩ የገለጹልን ምንጮቻችን ከምርጫ በፊት አዲስ አበባ ከተማን በኦሮሚያ የጸጥታ ኃይሎች ለመቆጣጠር ዝግጅታቸውን አጠናቀዋል ብለዋል። የኦህዴድ ብልጽግና በርካታ ወጣቶችን ከኦሮሚያ ክልል በማስገባት አዲስ አበባ ከተማን በኃይል ለማስተዳደር አወጣው እቅድ በተለይም በከተማው የሚገኙ የጥበቃ ኤጀንሲዎችን የሰው ኃይል በኦህዴድ ሰዎች በመተካት የሌላ ብሔር ተወላጅ የሆኑ በርካታ ሰዎችን ከስራ ውጭ እንዳደረጉም ተገልጿል። ወደ አዲስ አበባ እንዲገባ የታዘዘው የሚኒሻ ኃይል ከፊሉ በጥበቃ ኤጀንሲዎች በኩል እንዲገባ የተመቻቸ ሲሆን፣ ቀሪው ደግሞ የክልሉ ፖሊስ ከተማዋ ውስጥ እንዲገባ በፓርላማ በጸደቀለት መሰረት አዲስ የተመለመለው የሚኒሻ አባል ከነሙሉ ትጥቁ ከተማዋን እንዲቆጣጠር ይደረጋል ተብሏል። ይህን ተከትሎም የኦሮሚያ ክልል ሁሉም ዞኖች የሰው ኃይል አዋጥተው እንዲልኩ ደብዳቤ ተጽፎላቸው ወደ ስራ መግባታቸውን ምንጮች አረጋግጠዋል። ከዚሁ ጋር ተያይዞ አስተያየታቸውን የሰጡ አንድ የአዲስ አበባ ከተማ አስተዳደር ከፍተኛ ሹም የብልጽግናው ስርዓት ይህን ለማድረግ የተነሳስተው በአዲስ አበባ የተጀመረውን ወረራ ለማስፋትና የዲሞግራፊ ለውጥ ለማድረግ የጸጥታና ተዛማጅ ጉዳዮችን በቁጥጥር ስር ለማዋል የታለመ ነው ብለዋል። ጄኔራሉ የቁም እስረኛ መሆኑ ተነግሯል። የአምባገነኑ የአብይ አህመድ የግል ጄኔራል አንዱ የሆነው ጌታቸው ጉዲና ከስምሪት ክትትልም ውጭ እንደሆነ ለማወቅ ተችሏል። የመከላከያ የመረጃ ኃላፊ በመሆን የሚሰራው ጄኔራል ጌታቸው ጉዲና በአብይ አህመድ ዙፋን ላይ መፈንቅለ መንግስት እንዳይደረግ ዋነኛ የስርዓቱ ዘብ እንደሆኑ ይታመንባቸው፣ ዛሬ ግን ታማኝነታቸው ተገፎ ልዩ ተጠርጣሪ ተብለዋል የሚሉት የመረጃ ምንጮች ጄኔራሉ በአሁኑ ሰዓት ከማንኛውም ወታደራዊ ስምሪት ውጭ እንደሆኑም ምንጮች ገልጸዋል። ጄኔራሉ በመሬት ድለላና ማዕድን በተለይም ወርቅ ወደ ሱዳን በኮንትሮባንድ ሲቸበችብም ከርሟል። በተጨማሪም ጃራ የተሰኘው ፔትሮሊየም የሱ እንደሆነም ተነግሯል። አንድ የምድር ሲኦል ካደረጓት ጄኔራሎች አንዱ ጌታቸው ከስምሪት ውጭ የሆነበት በእነዚህ ወንጀሎች ሳይሆን ከብልጽግናው መሪ አብይ አህመድ ጋር በገቡበት ቅራኔ እንደሆነ ተገልጿል። ሌላ በኩል አብይ አህመድ ጠባቂዎቹን ከስራ ማባረሩ ተሰምቷል። በተባረሩት ምትክ አዲስ ጠባቂዎችን መመደቡም ታውቋል። እንዲሁም ጄኔራል አበባው ታደሰ የመጨረሻውን ካርድ ተስቦበታል ተብሏል። ከስልጣን ሊባረርበት የሚችል መረጃም ተገኝቶበታል ተብሏል። መረጃዎቻችን ሲቀጥሉ ሶማሌ ክልልን እንገነጥላለን ሲል ሙስጠፌ መሐመድ ተናግሯል። አብይ አህመድ እኔን ፈጽሞ ከስልጣን አያነሳኝም፣ እሱ ቀድሞ ከስልጣኑ ይወገዳል የሚለው ንግግር ሾልኮ ከወጣባቸው በኋላ ፈጽሞ መረጋጋት አልቻለም። በየቀኑ ሚዲያዎች ላይ በመቅረብ እያስተባበሉ ይገኛሉ። ወያኔ ስልጣን ከያዘ ነው
እንገነጠላለን ያልኩት መገንጠልን ብንፈልግ አሁንም ማንም አይከለክለንም ብለዋል። ወያኔን ስልጣን ከያዘ ለመገንጠል የተዘጋጀው ሙስጣፌ ጠቅላይ ሚኒስትር አብይ አህመድ ከስልጣን ቢያባረራቸውም ክልሉን እንደሚገነጥሉ ግልጽ ያደረጉ በሚመስል አኳያ በቃለ መጠይቃቸው መሃል ጠቅሰዋል። የሚገርመው ሙስጣፌ መሐመድ ጠቅላይ ሚኒስትር አብይ አህመድ እኔን ከማባረሩ በፊት ከስልጣን ይወገዳል የሚለውን ንግግር አላስተባበለም። መቼም ይህ ንግግር የቆየ ነው ብሎ አያስተባብልም ያሉ ብዙዎች ናቸው። የሆነ ሆኖ ሶማሌ ክልል ሊገነጥል በተጠንቀቅ የተዘጋጀው ሙስጣፌ መሐመድ ዛሬም የክልሉ ርዕሰ መስተዳድር ሆኖ በስልጣኑ አለ። በጥሩ መጠይቅ የሚታወቀው ብርቱ ጋዜጠኛ ሲመን ባይፈርስም እንደወትሮው ሙስጣፌ መሐመድን ጠንከር አድርጎ ሳይጠይቃቸው ነው ያለፋቸው። በሌላ መረጃ የቴዲ አፍሮን መግለጫ በማገዱ የሚያተርፈው የፖለቲካ ስነልቦና ኪሳራ ነው። ቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም በጋዜጣዊ መግለጫ ሚያዝያ 6 2018 አርቲስት ቲቪ በቀጥታ እንዳይተላለፍ መንግስት ማገዱ ከጥበብ ስፖንሰርሺፕ ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካ የስነልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባ የፖሊሲ ስህተት ነው ተብሏል። በመሰረቱ አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያን እስከ ማስፈራራት መድረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው ተብሏል። ይህን አይነት እርምጃ አገዛዙ የሀሳብና የፕሬስ ነጻነትን አከብራለሁ እያለ የሚነዛውን ፖለቲካዊ ትርክት ሙሉ በሙሉ ገደል የሚከትና የህዝብን አሚነታ በከፍተኛ ደረጃ የሚያሳጣ ነው ብለዋል። አገዛዙ ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳሮች ውስጥ ዋነኛው በፖለቲካዊ ዓለም የስትራይሳይንድ ኢፌክት በመባል የሚታወቀው የተገላቢጦሽ ውጤት ማምጣቱ ነው። ቴዲ አፍሮ በኢትዮጵያ ሙዚቃ ውስጥ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠር አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙን እንዳይደመጥ ወይም ሀሳቡን እንዳይሰማ አያደርግም። ይልቁንም አልበሙን ከሙዚቃ ስራነት አልፎ የትግል የነጻነትና የብሶት ተምሳሌት እንዲሆን ያደርገዋል። አገዛዙ በከለከለውና ባገደው ቁጥር የህዝብ የማወቅ ጉጉትና ስሜት እጅግ የናረ ይሆናል። ለዚህም መንግስት ራሱን ሳያውቀው ለአልበሙ በቢሊዮን ብር ቢወጣ የማይገኝ መታወቂያና የህዝብ ንቅናቄን በነጻነት እየሰራለት ይገኛል። የጥበቡን ስራ በማፈን የህዝብን ልብ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም የእርምጃ መንግስት ከታሪክ አለማመሩን በጉልህ የሚያሳይ ነው። በሌላ በኩል ይህ እርምጃ ሀገሪቱ አሁን ካለችበት እጅግ ውስብስብ የጸጥታና የማይክሮ ኢኮኖሚ ቀውስ አንጻር ሲታይ መንግስት የፖለቲካ ካፒታሉን በማይረባና አላስፈላጊ የውጥረት ግንባር ላይ እያባከነ መሆኑን ያሳያል። አገዛዙ የህዝብን የኑሮ ውድነት ማቀለልና የጸጥታ ችግሮች ዋናው የትኩረት አቅጣጫ ሲሆን ሊገባው ከአንድ በህዝብ የተከበረ ድምፃዊ ጋር የፖለቲካ ትንቅንቅ ውስጥ መግባቱ በተለይም ወጣቱን የህብረተሰብ ክፍል ይበልጥ እንዲያምጽና በመንግስት ላይ የጥላቻ ስሜት እንዲያዳብር ይገፋፋዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ ያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።